39,000 ምንም አውቁ ማለት አውቁ ነገሩን ማካበር ስለፈለገ ነው እንጂ ምን መረጃ አስፈልግም። በቃ አለች የሚባል ነገር ሰምተናል። እናንተ ሞታለች የምትሉ ከሆነ አስክሬኗን አሳዩን። በህይወት አለች የምትሉ ከሆነ ልጅቷን አሳዩን እኮ ነው። ምንም ከህዝቡ መረጃ የሚያስፈልግ ነገር እኮ አይደለም። በእናንተ በኩል ያለው ይመችም። መረጃ ሙታለች የለችም የሚለው መረጃ ቀድሞ የሚያሳየው እሱ ነው። እሺ ጠዋትም ሰዓትም ስለመሸባቸው ሰዎች ስለሚኖሩ እናንተም ጋር እኛም ጋር 10 ደቂቃ ጊዜ ስጠንና ህዝቡን እናመካክረው። ለምንድን ነው ህዝቡን የምታይ? ከሌለች የለችም የሚለው መረጃ ካላችሁ እስካሁን ጠበቅን። ይሄ ሁሉ ሰው ቲክታክን እንዳለ ላይ ባዘግተን ነው የተቀመጥነው። አንድ ጊዜ እስኪ እድል ስጡኝ እስኪ። እሺ እንድሪስ ቀጥል። እኛ የኢትዮጵያ ህዝብ ይሄ ሁላ 39,000 ሀናን ፈላጊ ነው። ሀናን ስጡን እናንተ ጋር ናት ነው ያለው አይደለኛ? በህይወት ከሆነ ያለችው አያት በህይወት እንኩ በሉን። ሙታባችሁም ከሆነ ትክክለኛ የእናንተ ሙታል የሚል ከሆነ አስክሬኗን አሳዩን። የያዛችሁት መረጃ አሳማኝ መሆኑና አለመሆኑን መቀበል አለመቀበላችን የኛ የህዝቡ ድርሻ ሆኖ ይሄው ሙታለች በህይወት የለችም ያወላችሁ ብላችሁ መቃብሯን አሳዩን። አንድ በህይወት የሚሆን ያለ በህይወት ሳትኖር የሚሆን እኛ ጠያቂ ነን። ከዛ በኋላ መቀበል አለመቀበላችንን ያ የኛ ፈንታ ነው። የሚያሳምን ነው አይደለም፣ ህዝቡ የሚወስነው ነው። ስለዚህ ተከሳሽ ናችሁ፣ ስጡን ልጅቱን። ይሄ ነበር ይሻል። አሁን አንዴ ዘይት ፕሮግራሙን እያበላሽ ነው። ሚኪና ብሬክስ አንድ ሰው ብቻ ለምን ይወክሉ? ምንድነው ሁሉም ሚውት እያነሳ የሚያበራው? ሌሎቻችን ዝም እንበልና ሁሉም የተለያዩ ሀሳብ የሚሰጥ ከሆነ እኮ ጉዳዩ እናንተ ሁለቶቻችሁ አንቺ ጋር ወደ መምጣት የነበረባቸው ማርያም አንድ ሰው ወክለው አይደለም። የትም ቦታ ነው ዜድ አንድ ሰው ይወከልና ጥያቄዎቹን ይጽፉና ለምናቸው ነው። እኔ ገብቶኛል። ዮኒ ማኛ ይግባ፣ ፍላወር ላክ፣ እከሌ ውረጂ ምናምን ፊልማቸው ነው። ወጡና በተወካይ አንተም ከሆንክ አንተ ከጎንህም ያለው ከሆነ ወጣችሁ በቪዲዮ አሳዩን መረጃውን። ከዛ እንደዚህ ወንድማችን ደግሞ በእጁ ያለው መረጃ ካለ ያሳያችኋል ማለት ነው። ደላላው አንድ ያወርቶ ሁሉም እያወራ እኔ እኮ ነቅሎ እንዳይወጣ ተጨንቄ እኮ ነው። ላይ የነነበልባሉን ሀሳብ ለመስማት ብቻ ነው። እሺ የእናንተ መልስ ነው እየጠበቅን ያለ ነው። የእናንተ ዙር ነው። ቀጥሉ። የእኛው ዙር አሁንም በዛው ያለው ነገር በዚህ በትንሽ ደቂቃ ውስጥ ህዝቡን እያናገርኳቸው ነበር። ህዝቡ የሚለው ከነሱ ጋር ነው። መረጃ መጀመሪያ 15,6,3,2 እያተባለ መረጃ ከነሱ ጋር አለ። መረጃ ያው መረጃቸው መጀመሪያ ይልከው ማነው? ደላላው ነው። ደላላው ይኸውልሽ መረጃ መጠየቅ እኮ የለበትም ደላላው አይደል? ከህዝቡ ኦልሬዲ አብረዋት ታግተው የነበሩ ሰዎች በህይወት መኖሯን ወጥተው ተናገሩ። አንዲት ልጅ ስላረገዘችባቸው ለቀቋት ተባለ። ኦኬ ስላረገዘችባቸው ለቀዋት ኢትዮጵያ ከገባች በኋላ ሀና እኮ አልሞተችም፣ ከ2 ወር በፊት ሞተች የተባለችው ሀና አብራኝ ታግታ ነበር፣ በህይወት አለች አለች። የእሷን ድምፅ ይዞ ህዝቡ ከጠየቃቸው ከህዝቡ ምንም አይነት መረጃ መጠበቅ የለባቸውም እነሱ። ኖ ያቺ የለቀቅናት ልጅ ዋሽታለች፣ ሞታለች ካሉ የአስክሬን ፎቶ ወይንም የመቃብሯን ያሳዩናል። ሲምፕሊ በቃ እኮ ሁሉም ስለሚያወሩ ምናምን እኮ ነው አሁን ግራ የተጋባው። ለእሱ አንድ 9 ሰው አለ ገስት ላይ 9ኙ ሚውት እያነሱ ያበራሉ። ሰውየው የእናንተ መረጃ አውጡ መጀመሪያ። እናንተ ናችሁ ቀድማችሁ አለች ያላችሁት። ደላላው እኮ ያለ እናንተ ናችሁ ቀድማችሁ በህይወት አለች ያላችሁት። ስለዚህ በህይወት ለመኖሯ ያላችሁን መረጃ እናንተ አምጡ መጀመሪያ። ከዛኛ አለመኖሯን መረጃ እናቀርባለን ነው እያለ ያለው ደላላ። ዮኒ ምናልባት ነገሩን ገና አሁን በደንብ ከዚህ በፊት በኋላ ታዳምጠዋለህ ስላ ለሙኒት እንስጥሽ። ሙኒት ትቀጥል። መናገር ከፈለገ እንዳብራራለት ነው ቅድሚያ ጉዳዩ እንዲገባው በደንብ ዮኒ። እኛ ጋር ያለው አካላዊ መረጃ አይደለም፣ የሚያሳርፍም አይደለም። የሚያሳርፍ ለእሷ ቪዲዮ በሰራሁ በ3ኛው ቀን ከጅዳ በ4ኛው ቀን ከየመን ደላሎ የደውለውልኝ ነበረ። አጥፋ አለዛ ዋጋህን ታገኛለህ ብለው ማለት ነው። እዛ ሀገር ላይ ታልሰራህ መኖር አትችልም። ፋሚሊ አለኝ ደግሞ በዚህ ላይ እንደ ማንኛውም ሰው የአይነ ጥላ የጅን የሀገር በዓል መድኃኒቶች ይሸጣለሁ። አቀብለን ሲሉኝ እኔ ጥሩ ሰው መስለውኝ እዳ እነሱ ናቸው። እዛ የጠበቀ ሌላ ነበር፣ ሊያስይዙኝ ነው። ነገር ግን የሚጠብቀው አላህ ነው። ተርፍ ያለሁኝ ዱአ አርጉልኝ። አሁንም እላለሁኝ እህት ወንድሞቼ ያገሩ
የገጠር ልጅ አንድ የምታውቀውን እውነታ ደብቀህናልና ግልጽ ሆነህ ተናግረህ ህዝቡን ይቅርታ በል በግልጽ። ወደ እውነታው እየመጣ ነው። እውነታውን ጨርስና ተናገር፣ አትፍራ። በዚሁ አጋጣሚ ከደላላው ጋር ሆናችሁ አብራችሁ የልጅቷን እውነታ ለማጥፋት ስትሞክሩ የነበራችሁ በሙሉ እያንዳንዳችሁ ጊዜያችሁን ጠብቁ። እያንዳንዳችሁ ማማ እንደሆናችሁ ታውቃላችሁ። ስፔሻሊ ሳውዲ ኢጃዛ ቤት ቁጭ ብላችሁ ሽምግልና ምናምን ተሰብስባችሁ ስታጭበረብሩ ለነበራችሁ ጠብቁ ቀናችሁ። የእያንዳንድ መረጃ መጥቷል። ስለዚህ ሁላችሁም ድምፅ ሆናት ለልጁ እናስወጣ። ተክላይ ዋናው ተዋናይ የተክላይ ሰዎች ናቸው። አጋቾቹም የሚሆኑ በእርግጠኝነት ሽፍቶቹ የተክላይ ልጆች ናቸው የሚሆኑት። ስጮህ ሰምቻለሁ ብለሃል የገጠር ልጅ። ሳትፈራ መረጃውን ለህዝብ ሙሉ ለሙሉ ተናግረህ አሁንም እየመጣህ ነው። በእርግጥ ሳትፈራ ወጣና ተናግረህ ይቅርታ ያደርግልሃል ህዝቡ። የደበከውን ነገር አብራራ፣ አትፍራ። ይቅርታ በልውጣና የደበከውን ነገር ተናግረህ አንገቷን የቆረጣት ገባ። እነሱ ናቸው ያሉ። ግን በዚህ ሰዓት ይችል ልጅ እየጠበኩ ያለሁት አብዲ ምን እንደሆነ ታውቃለህ? ተዘርራ እንዴት ልበል፣ በቃ ተዘርራ አካሏ ያልጠፋ መልክ የሆነ ነገር የሚመጣ መልክ በቃ እንደዛ ነው። ብዙ ያ ነገር ስለነበረ ልንገርህ እንዴት ይውል ማብራቱ የለም። ሌላ ስልክ አብርቼ በዛ ስጨነቅ ስጠበብ እያለው በእንጨት እንዲህ አርጎ ጸጉር ሲነካ ምን ያክል ነው አንተ ወሽመጥ የሚቆረጠው? ፋራ ይኛ ምን ያክል አንተ ምን ያክል ቆሻሻ ቢሆኑ ነው? ምን ያክል የሚያሳፍሩ ቢሆኑ ነው? ምን ያክል የህዝቡን ንቀት ነው እንጂ አንተ እንዴት ሽምግልና ተብለ ቤተሰብ ተብለ እዛ ተቀምጠ እንዴት አንተ የኖረ አጽም ምንም ነገር ፍርስርስ ያለ አጽም ባዶ ቅል እኮ ነው የሚታየው። ይህንን ደግሞ ህዝቡ ደግሞ ኮሜንት ስለተዘጋበት ውስጤ አበደ። በቃ አልተኛውም። ልትላችን ይሞትብሃል። ከዚህ በፊት የሞቱብህን ሰዎች ፎቶ አንስተህ ይዘሃል ወይ አልያዝክም? በምንድን ነው ማሳላችሁ? አትይዙ በቃ አሁን እንይዛለን። አይ አንይዝም ነው በቃ። አይ ጥያቄውን ወደ ሌላ አታዙሩት። ይሄ ነው ችግሩ። ጥላና ማምትፈልጉት አይደለም። ይኸውልህ አዳምጠኝ። ይኸውልህ ቆይ አሌክስ በእናትህ አንዴ እኔ ልጠይቅ። እኔ እያልኩ ያለሁት ከዚህ በፊት ሰው ስታመጡም ስትወስዱም አንድ ሰው ሲሞትባችሁ እከሌ ሞተብኝ ለቤተሰብ ንገሩ ብላችሁ ፎቶ ታነሳላችሁ ወይ ወይስ ምንም ነገር አታነሱም? በምንድን ነው መሞታቸውን ለቤተሰብ የምትናገሩት? በቃ ይሄ ነው ጥያቄ። ወደ ሌላ ወሰደችው ማለት ምንድን ነው? ወደ ሌላ ለምን ይወሰዳል? ይሄ እኮ ኖርማል ጥያቄ ነው። አይ እኛ ቢሞቱም አናነሳም፣ አይ እኛ ሲሞቱ እናነሳለን ነው። በቃ ይሄ እኮ ነው የሚባለው። ይህን ጥያቄ መመለስ ወደ ሌላ መውሰድ ምንድን ነው? ጉዳይን ሌላ አጀንዳ እየቀየርሽው ነው አንተ ሰውዬ። አማርኛ ይህን ጥያቄ ብቻ ይመልስልኝ። ነገር አምጥተሽ ለመለጠፍ የምትሞክሪው ነገር አንተ አይደለም። ይኸውልህ አሞራው በቀደም ከተክላይ ሽምግልና ተብለው የመጡ ልጆች ምን አሉ መሰለህ? እራሳቸው እኛ ሽምግልና ተልከን የመጣ ነው፣ ግን ሽምግልናውን የተባልነውን እናውራሉና እሺ ብለን አማራው የሚባል ልጅ ምን አለ? ተክላይን ከዚህ በፊት ልጆች ሲሞቱባችሁ ፎቶ ይሄ እኮ ድንበር ላይ መሞት እኮ ያለ ነው ወንድሜ፣ ፎቶ ታነሳላችሁ ወይ ብለን ስንለው አዎ ያነሱልኛል ብሏል ብሎ ሲል ታዲያ ለምንድን ነው የሃና ፎቶ ያልተነሳው ብዬ ጥያቄ ጠይቄ ነበረ። እሱም ምን አለ? ይህንን ጥያቄ ለተክላይ ጠይቄዋለሁ ብሏል። ስለዚህ ከድንበር ላይ ልጆች ሲሞቱ ፎቶ ይነሳሉ አይነሱም? ይሄ እኮ ፎቶ አንስታችሁ እኮ ለቤተሰቦቻችሁ ለመላክ ብቻ ነው። አይነሱም? ኦኬ በእኛ ህግ አይፈቀድም። አረ ይነሳሉ? ኦኬ በቃ ይህን ብቻ መልስ ስጠኝ።
ሌላ ምንም ነገር አልፈልግም። ይሄን ብቻ መልስልኝ። ሌላ ምንም አልጠይቅም። ግልጽ ነች ተክላይ። አዎ ሲሞቱ እናነሳቸዋለን። የሀና ጉዳይ ብቻ የማያገናኝ ማለት። ስለዚህ ሌላውን ጥያቄ ካላችሁ ሌላውን የምትፈልጉት ነገር ካላችሁ በሌላ ጉዳይ ጠይቁ። የሀናን ማቅ የምትፈልጉ ግን ለመጨረሻ ጊዜ አሁን ልናገር። ከዛች ቪዲዮ አያችሁት ቪዲዮ ሰው አርጋችሁ ተክላይ አንዴ ሳሪ ዝም በል ስማ ተክላይ በኃይልና በማስፈራራት ስማ አንዴ ቆይ ሳሪ ስማ ተክላይ የመጨረሻ ጥያቄ ነው ገባ። ይሄን መልስ ሳትመልስ ወደ ሌላ ወሬ ልናወራችን ዘግቶታል። ጥያቄው እኮ ትክክል ነው። ይኸው ለአሞራው እነሱ በቃ ሰው ሲሞትባቸው ፎቶ ያነሳሉ ወይ? አዎ ካሉ ሀና ለምን አልተነሳችም? ያነሳሉ። እዛ አካባቢ ላይ እኮ ልጅቱ የሞተችበትና የእነሱ ሆሽ እኮ ቅርብ እኮ ነው። ስለዚህ ሀና ሞታ ለምን አልተነሳችም? ይኸውልሽ ዋናው አሁን ደግሞ እዛ አካባቢ ላይ በምን ምክንያት ነው የሚሞቱት ብለሽ ብትጠይቂው ጥያቄውን ይመልስልሻል። አጋጣሚ ምናልባት ወታደር ምናምን ሲመጣ ተተኩሶባቸው ካልሆነ ደግሞ እዛ አካባቢ ላይ ሰው አይሞትም። ወንድም ይሄ እኮ በቀደም ራሱ ጁ ሀበሻው የሚባል ልጅ በሰይድ ወረባቦ ቤት ገብቶ ልጆች ሲሞቱ ፎቶ ያነሱልኛል፣ አብሮ የሚልካቸው ሰዎች ፎቶ እነዚህ መሪ የሚባሉት ፎቶ ያነሱልኛል ብሎ ሲል ሀና ለምን አልተነሳችን ብዬ ጥያቄውን ጠይቄዋለሁ። ጠይቀሃል ወይ ለተክላይ ብዬው ተነሳችን ብዬ ጥያቄውን ጠይቅ ሲል ተደበላለቀ። ዘግቶ የሄደው ዋነኛው ነገር ትክክለኛው ጥያቄ ስትጠይቅ ነው። ከዚህ በፊት ልጆቹ ደንበር ላይ ነፍሳቸው ሲያልፍ ለቤተሰብ አርድቶ ያውቃሉ? ሲያረዳ ምን መረጃ ነው ለቤተሰብ የሰጣቸው? የአሁኗን ልጅ ደግሞ ሻንጣዋንና ስልኳን ለጓደኞቿ ሰጥቶ ሴቷን ልጅ አስቀርተው ልጅቱ ፎቶ አልተነሳችም። አንድ ሰው ላስወርድ፣ ሰውየውን አንድ ጊዜ ላስገባ። አንደኛ ፎቶ